ስልጣን ማማ ላይ አስቀምጦ ብዙሃንን በድህነትና በጭቆና የሚረግጠውን ስርዓት ቤተክርስቲያናዊ ነው መጽሐፍ ቅዱሳዊ ነው ብሎ አምኖ ተከራክሯል። ይሄን ሁላ ነገር ማድረግ ከቻለ ኦርቶዶክስ ወንድ እኛ ኦርቶዶክስ ሴት ሆነን ፌሚኒስት መሆን እንችላለን ብዬ ቪዲዮ የሰራሁትን ያቺ ኦርቶዶክስ ወንድ ደፍሯል የሚለውን ቆርጣ አውጥተው እንዳለ ኦርቶዶክስ ወንድ ነው የተናገረችው ብለው ሌላ ሚኒንግ ሰጡት ማለት ነው። እኔ ሰዎችን የምመክረው ምንድነው እንደዚህ ያለች ብለው የሆነ ቪዲዮ አውጥተው ሲሰጧችሁ ሙሉ ምንድን ነው ያለችው፣ ለየትኛው ጥያቄ ለየትኛው ሀሳብ ነው ይሄን መልስ የመለሰችው ብላችሁ ሄዳችሁ ትሄዳሉ። የማይካድ እውነታ ነው። ኦርቶዶክስ የሆነ ወንድ ደፍሯል። ኦርቶዶክስ የሆነ ወንድ ሚስቱን ደብድቧል። ኦርቶዶክስ የሆነ ወንድ ያባወራ ስርዓት ቤተክርስቲያናዊ ነው መጽሐፍ ቅዱሳዊ ነው የወንዶች የበላይነት መጽሐፍ ቅዱሳዊ ነው ብሎ ዶቃ ፖድካስት ላይ መጥቶ ተከራክሯል ዲያቆን። ስለዚህ ምንም ውሸት አይደለም እየተናገርኩ ያለሁት ያየኋቸውን እውነታዎችን ነው አውጥቼ እየነገርኩ ያለሁት። በምን አይነት ኮንቴክስት ነው ያንን ነገር የተናገረችው የሚለውን ነገር ገብታችሁ እዩ። ታዩና የድሮ አካውንቴን ታዩና የአሁኑ አካውንቴ ከ1000 በላይ ነው ቪዲዮ፣ ከ1000 በላይ ቪዲዮ አለው። 2 እና 3 እና 4 ቪዲዮዎች የኮንተንቴ 100% አይነግሩሽም። እነዚህ ሁላ ሰዎች እየተቃወሙ ያሉት ለአንቺም ኢንቦክስ እየላኩልሽ ያሉት የኮንተንቴን 1% እንኳን አላዩም። የቪዲዮዬን 1% እንኳን አላዩም። ያቺ የተቆረጠችዋን ያቺ ከሆነ ኮንቴክስት ወጥታ እንዲህ ብላለች ተብላ የተሰጠቻቸውን ኢንፎርሜሽን ይዘው ነው ይህንን እንቅስቃሴ ለመምራት ብቁ አይደለችም፣ ከሷ መምጣቱ ነው ችግሩ ምናምን ነው። ይሄ እንቅስቃሴ ራሱ የሆነው በመጀመሪያ ደረጃ በእኛ ምክንያት ነው። እኛ እየተሰደብንም እየተረገጥንም እየተሰደድንም እየታሰርንም ቤታችን እየተሰበረም የግል ፋይላችን እየወጣም ስቲል ፑሽ አድርገን ስለ ሴቶች ጥቃት ስቲል ስላወራን ነው እንቅስቃሴ የሆነው በመጀመሪያ ደረጃ። ሲቀጥል ደግሞ አታቁኝም ዩቲዩብ ላይ ከ20 በላይ ከ1 ሰዓት በላይ ወሬ የማወራበት ቪዲዮ አለ። ቲክቶክ ላይ ከ1000 በላይ ቪዲዮዎች አሉ። እነዛን አይታችሁ ስትጨርሱ ነው ጆርዲ እንደዚህ ናት እንዲህ ብላለች ብላችሁ አውርታችሁ መቃወም የምትችሉት። ያላየ ሰው ነው እየተቃወመ ያለው፣ ያላየ ሰው። እሱን አስምሪልኝ። በጣም ጥሩ። እንግዲህ ሰዓታችንም እየሄደ ስለሆነ ምን ያህል ሰዓት ነው በዚህ ስራ ላይ የምታሳልፊው ጆርዲ በቀን ውስጥ? በዚህ እንቅስቃሴ ሙቭመንቱ ላይ ስፔሻሊ ሃሽታግ ትሰማን ከጀመርን ጀምሮ ጠዋት አንስቼ እስከ ማታ ሪሰርች ሰራለው፣ ከሰዎች ጋር አወራለው፣ በውስጥ የሚሰሩ ስራዎች አሉ፣ ስብሰባ እናደርጋለን፣ እንደዚህ ኢንተርቪው ላይ እጠራለው፣ ኢንተርቪው አረጋለው። ደስ የሚለው አሁን ያለሁበት ዩኒቨርሲቲ ምንም ነገር የለም አሁን ላይ ኦፍ ሲዝን ላይ ነው። ስለዚህ እረፍት ላይም ስለሆንኩኝ ጊዜም ስላለኝ እግዚአብሔር ይመስገን ምንም ሳይደክመኝ እየገፋሁበት ነው። ግን ሌላ ስራ እየሰራው ቢሆን ከባድ ነበር የሚሆነው። አለ ምንድን ነው ከዚህ በኋላ የእንቅስቃሴው ቀጣይ ነገሮች ምንድን ናቸው? ከዚህ በኋላ የሚሆኑት ከዚህ በኋላ የምናደርገው አሁን በዚህ ሳምንት ስቶሪ ታይም ሼር እናደርጋለን ብለናል። ስቶሪ ታይም ምንድን ነው? ስቶሪ ሀሳቦችን ለመግለጽ በጣም ፓወርፉል የሆነ መሳሪያ ነው አይደለ? ኤክስፒሪየንስን በምትናገሪ ሰዓት ሰዎችም ደግሞ ኢንጌጅድ ሆነው ያዳምጣሉ፣ ይሰማሉ። ስለዚህ ጥቃት ከየት ነው የሚጀምረው የሚለውን ነገር አንደርስታንድ እንድናደርግ። ምክንያቱም ጥቃት ሲባል ሁሌ ሰው የሚያስበው መደፈርን፣ መገደልን፣ አሲድ መደፋትን ነው። ግን ከዛ በፊት ያሉ ኢግኖር የምናደርጋቸው ትናንሽ ጥቃቶች አሉ። እነዛን ጥቃቶች ላይ ደግሞ ትኩረት እንድናደርግ ብለን ስቶሪታይም ነገ ስቶሪታይም አንድ ቪዲዮ ሰራለሁ ብያለሁ። ሌሎች ሰዎችም የራሳቸውን ኤክስፒሪየንስ ለምሳሌ መቼ ነው ለመጀመሪያ ጊዜ የተለከፈችው አንዲት ሴት መቼ ነው ለመጀመሪያ ጊዜ ጡቷ የተነካው ቂጧ የተነካው መቼ ነው? ለመጀመሪያ ጊዜ ህፃናት ሲለከፉ ተማሪዎች ሲለከፉ ያየችው መቼ ነው? ጥቃት የሚለውን ነገር መቼ ነው ኖቲስ ማድረግ የጀመረችው? ወንድም ሴትም ስቶሪያቸውን ሼር እንዲያደርጉ ስለዚህ ጉዳይ ማብላላት ማውራት። ምክንያቱም የሃሽታግ ትሰማ አንደኛው ዓላማ ምንድን ነው? እዚህ ጉዳይ ላይ ንቁ የሆነ ማህበረሰብን መፍጠር ነው። ህሊናው ያወቀ የገባው ኦኬ ጥቃት ማለት ይሄ ነው የሚለውን ነገር
አንደርስታንድ ያደረገ ሰው መፍጠር ነው። ስለዚህ እዚህ ጉዳይ ላይ እናብላላለን። ከዛ በተረፈ ፔቲሽኑን በተቻለን አቅም ከ250 በላይ ለማድረስ 100,000 ሰዎች ከዚህ በኋላ 100,000 ሰዎች ደግሞ እንዲፈርሙት ፔቲሽኑን ፕሮሞት ማድረግ ነው የዚህ ሳምንት ዓላማ ማለት ነው። የሚቀጥለውን ሳምንት ሌላ ቶፒክ ይዘን መተን ደግሞ ልክ እንደዚሁ እንሰራለን። ኦልሶ ፔቲሽኑንም እናስፈርማለን። ዲማንዳችን በደንብ ጥርት ብሎ ለጠቅላይ ሚኒስትሩ ዝግጁ እስኪሆንና ቢያንስ ከ300 እና ከ400,000 በላይ ሰዎች ይህንን ጥያቄ እስኪያቀርቡት ማለትም ከ300 እና ከ400,000 በላይ ሰዎች እስኪፈርሙ ነው እየጠበቀን ያለ ነው። ኦፊሻሊ ጥያቄዎችንን በቻልነው መንገድ ጠቅላይ ሚኒስትሩ ጋር ለማቅረብ ማለት ነው። ስለዚህ አሁን የዚህ የእንቅስቃሴው ደጋፊ የሆኑ ሰዎች፣ አካሄዱ ላይ ጥያቄ ያላቸው ሰዎች እንግዲህ ይሄ የሚደግፈው የአንድ ሰው ጉዳይ ብቻ አይደለም። ሴቷ ስትደግፍ ባሏ ጥያቄ ያነሳል። ይሄ ነገር ምንድን ነው? እኔን እያጥላላች ነው፣ እንዲህ ተመሳሳይ ጾታን እንደዚህ ነው የሚባለው ነገር ላይስ አካሄዱ ላይ ምን አይነት ማስተካከያ ይኖራል? አሁን ካልሻቸው ከስቶሪ ታይሙ ከሚሰሩት ስራዎች ጋር ተያይዞ ሁሉም አሳታፊ እንዲሆን ይሁን ያሁን ቤት ስወርድ ጆርዲ እየሰሙ ነው እና ምንድን ነው እንትን ከጆርዲ ጋር የምታወሪው እንደዚህ አይነት ጥያቄዎች ስላሉ ይኸውልሽ የተባሉትን ቪዲዮዎች ራስሽ አዳምጠሽ የራስሽን ኦፒኒየን ሜክ እንድታደርጊ ለነዛም ደግሞ ጥያቄዎች አሁን ላነሳሻቸውን ጥያቄዎች የተመለሱ መልሶችን ኤቭሪቲንግ መርጬ እልክልሻለሁ። እራስሽ አይተሽ እሱን እንትን ማለት ትችላለሽ። ከዛ በተረፈ ግን ከዚህ በኋላ ላለው ነገር እንዳልኩት ያው ከውስጥ አብረውኝ ከሚሰሩ ሰዎችም በቃ ችግር የለውም ቢያንስ ሃሽታግ ትሰማን ስኬታማ እስክናደርግ ድረስ ፐርሰናል ጸባይሽን ያዡ ይሄ ቆጣቆጣት በይ ምናምን የምትይውን ያዝ አድርጊው ምናምን ብለውኛል። በተቻለኝ አቅም እሞክራለሁ። ግን እማሏሽሽ ነገር በጣም ቅስም የሚሰብር በጣም ደም የሚያፈላ ወሬ ደግሞ የሚያወሩ ሰዎች አሉ። በቃ ማለት አትችይም፣ በቃ ላይክ ሪያክት አለማድረግ አትችይም አንዳንዴ እና በተቻለኝ አቅም ግን አይ ዊል ኪፕ ኢት ሎኪ። ለማንኛውም ካግባባል ስለመጣሽ በጣም አመሰግናለሁ። በቼስ ብዙ ጥያቄ ያላቸው ሰዎች ምላሽ አርክቷቸዋል። አላረካቸውም አላውቅም። ማስረጃ ይዘናል እንደዚህ የሚሉትን ነገር አለ። መቼም አይረኩም እነዚህ ሰዎች። እዚህ ጋር መናገር የምፈልገው ነገር መቼም አይረኩም። በእንግሊዝኛ ቪዲዮ ስሪ ተብዬ ሰርቻለሁ ከዚህ በፊት ያኔ ባለፈው ዓመት ከጓደኞቼ ጋር የቀልድ ቪዲዮ ምናምን የወጣ ጊዜ ወተሽ ተናገሪ በአማርኛ ተናግሬያለሁ። ቪዲዮ ሰርቻለሁ አለ። ወደኋላ ተመልሰው ማየት ይችላሉ። ፒን የተደረገውን ቪዲዮ ማየት ይችላሉ። አልበቃቸውም። እኛ ምንም የማናቃቸውን ድርጅቶች ወሬ አምጥተው የዛን ድርጅት እኛ ላይ ለጥፈው እነሱ ናቸው ብለው ነው እያሉ ያሉት አሁን ላይ። ስለዚህ ይሄ የማይቆም ክስ ነው በቃ። ምክንያቱም አት ኤንድ ኦፍ ዘ ዴይ ችግሩ እኛ ሴቶች መሆናችን ነው። ዲሞክራሲ ላይ ችግር ሳይኖራቸው፣ ሰብአዊ መብት ላይ ችግር ሳይኖራቸው፣ ክርስትናና እስልምና ላይ ምንም ችግር ሳይኖርባቸው እኛ የሴቶች እንቅስቃሴ ብለን ስንመጣ ችግር ካለባቸው ያ የሴት ጥላቻ ችግር ስለሆነ መቼም አይበቃቸውም። እኔ እንዳልኩሽ ኦልሬዲ አድሬስ የተደረጉ ነገሮች ናቸው እንዳለ። ጥያቄዎቹ እልክልሻለሁ። ሁሉንም ታየዋለሽ፣ እራስሽ ፈርጃለሽ።